ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት የተፈጸመውን የኦርቶዶክሳውያን ግድያን አወገዘ። ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በ3 ወረዳዎች በተፈጸሙ የኦርቶዶክሳውያን ግድያዎች በዛሬው ዕለት በሰጠው መግለጫ አውግዞታል። በሀገረ ስብከቱ የተፈጸመውን አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ መሆኑን በመግለጫው ላይ አንስቷል። በመግለጫውም መንግስት በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብርና ይህን አስነዋሪ ድርጊት የፈጸሙትን ግለሰቦች ለሕግ በማቅረብ የሕግ በላይነት እንዲያረጋግጥ ጠይቋል። በመጨረሻም ቋሚ ሲኖዶስ በደረሰው ጉዳት የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን ተመኝቷል። በአርሲ ሀገረ ስብከት የኦርቶዶክሳውያን ግድያ ለማስቆም የሕግ ከለላና ጥበቃ ማጠናከር እንደሚያስፈልግ የአካባቢው ነዋሪዎች ገለጹ። ከሰሞኑ በሀገረ ስብከቱ በሚገኙ 3 ወረዳዎች ላይ የሰው ሕይወትና የንብረት ውድመት መከሰቱ ይታወቃል። ለአብነት ያህል በወንቆሌ ዋቤ ወረዳ በቀክሳ ቀበሌ ጥቅምት 18 ቀን ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸውን ምዕመናን ለማኅበረ ቅዱሳን ባደረሱት መረጃ ገልጸዋል። በዕለቱ የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑት 2 ወንድማማቾችና 2 እህታማቾች የሚገኙ ሲሆን በተጨማሪም በወረዳው በሚገኘው በቀክሳ ቀበሌ እግዚአብሔር አብ ቤተ ክርስቲያን አገልጋይ ታግተው መወሰዳቸው ታውቋል። በያዝነው ዓመት ብቻ በዚህ ወረዳ ከ10 በላይ ኦርቶዶክሳውያን መገደላቸው ተገልጿል። ይህ በእንዲህ እንዳለም ባለፉት ቀናት ውስጥ በሀገረ ስብከቱ ጉና ወረዳ 14 ሰዎች፣ በሽርካ ወረዳ ደግሞ 3 ሰዎች ተገድለው 4ቱ መታገታቸው ጣቢያችን መዘገቡ ይታወሳል። በአንዳንድ አካባቢዎች የጸጥታ ሁኔታውን ለማረጋጋት የሀገር መከላከያ ሰራዊት ቢገባም የኦርቶዶክሳውያን ግድያ ለማስቆም የሕግ ከለላና ጥበቃ ማጠናከር እንደሚያስፈልግ የአካባቢው ነዋሪዎች ይናገራሉ። ተመልካቾች የሀገረ ስብከቱን ነባራዊ ሁኔታዎችን በተመለከተ ሌሎች መረጃዎችን እየተከታተልን የምናቀርብ ይሆናል። በሀሎ መምህር አገልግሎት ለተነሱ ከ300 በላይ ሃይማኖታዊ ጥያቄዎች ምላሽ ተሰጠ። በማኅበረ ቅዱሳን የስብከተ ወንጌልና ሐዋርያ አገልግሎት ለሃይማኖታዊ ጥያቄዎች በስልክ ምላሽ ማግኘት በሚቻልበት ከምዕመናን ለተነሱ ከ300 በላይ ጥያቄዎች ምላሽ መስጠታቸው ተገልጿል። በዋናው ማዕከል መደበኛ መምህር የሆኑት ሊቀ ልሳናት ቀሲስ ከፍያለው ጥላሁን ከሀገሪቱ ከተለያዩ አካባቢዎች በርካታ የስልክ ጥሪዎች እንደሚመጡ ተናግረዋል። የስብከተ ወንጌል ተልእኮን ከግብ ለማድረስ አንደኛው መሳሪያ የሀሎ መምህር ፕላትፎርም ነው ያሉት የስብከተ ወንጌልና ዕቅበተ እምነት ክፍል ምክትል ኃላፊ ዲያቆን አብይ ጌታሁን የስልክ አገልግሎቱ ከተጀመረ በ8 ወር ውስጥ ለበርካታ ጥያቄዎች ምላሽ ተሰጥቷል ብለዋል። ሁለተኛ የርቀት ትምህርት ማስተባበሪያ ቅርንጫፍ ጽሕፈት ቤት በጅማ ሀገረ ስብከት ተከፈተ። የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ለሚሰጠው የርቀት ትምህርት የቤተ ክርስቲያኒቱ አገልጋዮችና ምዕመናን ገጽ ለገጽ ገለጻ ለመከታተልና ፈተና ለመውሰድ ወደ ዋናው ማዕከል ለመምጣት የሚገጥማቸውን ከፍተኛ እንግልት መቀነስ ይቻል ዘንድ ሁለተኛ ማስተባበሪያ ቅርንጫፍ ጽሕፈት ቤቱን በጅማ ሀገረ ስብከት አቡነ እስጢፋኖስ ሕንፃ ላይ ከፍቶ ተማሪዎችን መመዝገብ ጀምረዋል። ዩኒቨርሲቲው የመጀመሪያውን የርቀት ትምህርት ማስተባበሪያ ቅርንጫፍ ጽሕፈት ቤት ከሳምንት በፊት በወላይታ ሀገረ ስብከት ከፍቶ የተማሪዎች ምዝገባ እያከናወነ መሆኑ ይታወሳል። መረጃው የቅድስት ሥላሴ ዩኒቨርሲቲ ሕዝብ ግንኙነት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።